አትፈሪኝማ አሁን እናየዋለን ዞር በይልኝ በዚህ ደረጃ ደርሰሻል ብያል ነበር ፍቅሬ አረ ቶሎ ብለን እንሂድ ሳይቀዱም መቅደም አለብን መጀመሪያ ተረጋጊ ቁጭ በይ ቁጭ በይ እንዴት ተረጋጋለሁ ፍቅሬ ግርማ ከነቃ እኮ ትልቅ ችግር ውስጥ ነው የምገባው ምንድነው ያደረግሽው ቆይ አሁን ይሄ በዚህ ሰዓት የሚጠየቅ ነገር ነው ፍቅሬ እስኪ ንገሪኝ መስማት እፈልጋለሁ በምን አይነት መድኃኒት ነው እንዲህ ሽባ አድርገሽ ያስቀመጥሽው ቆይ አንተ ምን ሆነሃል እኔ በዚህ ሰዓት ምንም ልነግርህ አልችልም በል አሁን እንሂድ ቆይ ግን እስከመቼ ነው ምን እንደዚህ አይነት ሴት የምትሆኚ ቆይ ምን ሆነሃል ዛሬ ምን ነው ፈራሽኝ ሁኔታ ያስፈራላ ፍቅሬ በእናትህ አሁን እንሂድ ቆይ ብንሄድ ምን ታደርጊያለሽ ያንን ሽባ ምላሱን ቆርጠላታለሁ ደግና እኮ ነሽ የኔ ፍቅር እሺ ተነሽ እንሂድ የኔ ፍቅር እሺ እንጣ እንዳንቺ አይነት ሰው እዚህ ምድር ላይ መቆየት ምንም አይጠቅም ባካባያዩ ይሆናል እንዴ ይሆናል ጉዞ ወደ ሀብት ማማ አባዬ ምንድነው የምትለኝ እድሜ ልካችንን በችግር እንድንኖር ነው እንደ ፍላጎትህ እባክህ ለኔ ስትል እሺ በል እባክህን አባዬ ራሱ ቤቴ ድረስ አንኳኩቶ ሲመጣ ሄደልኝ ልበለው አረ እየለመንኩ ነው አስብበት የኛ ያልሆነ ሀብት እኮ ነው እየተመኘ ያለው ይልቅ ፈርመና እንደፈለክ እንሆን ግን እኮ ይህ ንብረት ባልሆነ መንገድ ነው የመጣው ይህን ግን አስበዋል መንገዱ አይመለከተኝም ብሞት አላረገውም አባዬ ተሰማኛለህ አይደለ ብሞት እመርጣለሁ ፈጣሪ ከችግሩ ጣ ሲለኝ ይህን ቤትና ድርጅት እቤቴ ድረስ አምጥቶታል እዛ የሚያለቅሱ ሰዎች እንዳሉ ረስተው ነው እንግዲህ ምን አድርጋለሁ ፈጣሪም ባቸውን ያብስላቸው እንጂ ሌላ ምን ይባላል ቆይ ከመጀመሩ ነው የሰውን ባማ ይገድብ ጨካኝ አረመኔ ሰው እንከው አትጩህብኝ አባት መሆን ይረሳው እንዴ እኔ እንደዚህ አይነት ቅሌታም አባት የለኝም አፍን ዝጋ ቅሌታም ነህ አባዬ እንዴት በሰው ንብረት እንደዚህ ሰይጣንነትን ትላበሳለህ ተሰማኛለህ አንተ ልጅ አባት ነኝ አክብረኝ የማያስከብር ስብና ከሌለ አባትነት ብቻ ያስከብረ እንዴትም ብለህ ትፈርማታለሽ ያ ሄኖ ያ የሳምሪ ቤት ታውቂዋለሽ ምንድነው ጥያቄ መልሽልኝ የሳምሪ ቤት ታውቂዋለሽ ወይ አይ አላውቀውም እርግጠኛ ነሽ አታውቂውም ትዝታ አልገባኝም ፍቅሬ ምንድነው እየሆነ ያለው እሺ ሳምሪን ታያታለሽ አይደል ፍቅሬ እንዴት ነው የገደልሻት
እኔ ያልገደልኳት። ንገሪኝ፣ እንዴት ነው የገደልሻት? ፍቅሬ ተረጋጋ። ቆይ አንድ ያለችኝ እህቴን ድጋሚ ነቅጠሽኝ እንዴት ነው የምረጋጋው? ልትቀድመኝ ነበር የመጣችው፣ ቀደምኳት። ይኸውልሽ ቀድመሻት አንድ እርምጃ እንድትራመጂ ድጋሚ አልፈቅድልሽ። አታደርገውም እባክህ። አላደርገውም አይደል? ይኸውልሽ ይህንኛውን ፍቅሬን መቼም አይተሽው አታውቂም። ስለዚህ ባትተማመኝበት ጥሩ ነው። አዎ እንደዚህ ፍሪ። ለእኔ እናንተ ፍቅር ብዬ እኮ ነው ይሄን ሁሉ ምለፋው። ይሄን ያረኩትም ለዛ ነው። አትረዳኝም? ዝም በይ። አትረዳኝም? ዝም በይ። ሰላም ባቢ። ምንድን ነው? ምን ነው? እየተናደድክ ትመስላለህ። ምንድን ነው ያናደደ? ኧረ አልተናደድኩም። ከዚህ በላይ ባቢ፣ ፊትህን በመስታወት ብታየው አንተ ራስህ ትደነግጥ ነበር። እንዲሁ የሥራ ጉዳይ ነው። እኔ የምልህ ግን እስካሁን አልጠየቅኩም። ምንድን ነው የምትሰራው? ድድ ነው የማሰጠው። እና ድድ ማስጫ ቦታውን ሰርቀውክ ነው የተበሳጨው? ነገረኛ። አንቺ ልጅ ግን ነገረኛ እየሆንሽ ነው። ቆይ አባትሽ እንዴት ነው? አባዬ በጣም ደህና ነው። ሕክምናውን እየተከታተለ ነው። ጽኑ ምን ነው? ምን ነው እንዴ እንደዚህ አፍጦ ማየት? ምን ነው ማየት አይቻልም እንዴ? ዛሬ ይቻላል። ጨረስክልኝ? በጣም አመሰግናለሁ። ስለዚህ ዛሬው ማታ እችላለሁ አይደል? እሺ መልካም ቀን። እባክህ ተወኝ ፍቅሬ፣ እባክህ ተወኝ። ይኸውልሽ ሁለት ምርጫ ነው የምሰጥሽ። አንዱን መምረጥ ግዴታሽ ነው። እሺ ከምትታሰሪና በዚህ ሽጉጥ ከምትሞች። እባክህ ተው። ይኸውልሽ ምረጪ፣ ካለዛ እኔ እመርጥልሻለሁ። እሺ እመርጣለሁ። እሺ እኔ መሞት አልፈልግም፣ መታሰርም አልፈልግም። ምረጪ፣ ካለዛ እኔ እመርጥልሻለሁ። እሺ በቃ እሺ። እኔ የምመርጥልሽን አይተሻል። ቶሎ ምርጫሽን አሳውቂ። በቃ እሺ፣ መታሰር ይሻለኛል። ስለዚህ ትታሰሪያለሽ። ይሄን እንደምትመርጪ እርግጠኛ ነበርኩ። ስለዚህ መታሰር ፈልገሽ አሁን ከመጀመሪያ ጀምረሽ የሰራሽውን ኃጢአትሽን ተናዘሽ። ምን? አይሆንም። ዝም ብዬ ሳይሽ ለመምረጥ ተቸግረሻል። ስለዚህ እኔን ምርጫ እናድርገዋ። እሺ በቃ እሺ ምን? እባክህ ፍቅሬ ተው፣ በቃ እንደዚህ አታድርግ። ይኸውልሽ እኔ እያንዳንዷ ነገር ስለማውቅ ለማዋሸት እንዳትሞክሪ። እሺ በቃ እሺ። ጥሩ ምርጫ። እሱን እንደምትመርጪ እርግጠኛ ነበርኩ። እሺ ምን ብዬ ልጀምር? ምን ልበል? ይኸውልሽ ወይዘሮ ትዝታ ከመጀመሪያ ጀምረሽ ኃጢአትሽን ትናዘዣለሽ። አየሽ ለማስታወስ ከባድ የሆነሽ ትናንትና ያሳለፍሽው። በይ ቀጥይ። እባክህ ፍቅሬ ተው። ስሜን አትጥሪ እባክሽ። አሁን ቀጥይ። እሺ ከምን ልጀምር? እህቴን ከወረወርሽበት ቀን ጀምሪ። ዋ በቃ ያስገባዋት ቺን የመሰለች ቢሮ። እንዲህ ነው እንግዲህ ጀግና እንዲህ ነው። ትዝታ
ፈልሰስ ማለት ነው እንግዲህ። አዎ እንዲህ ነው እንግዲህ ፈልሰስ የምንለው። ትዝታ አሁን በእጃችን ገባ፣ አለቀ፣ በቃ ሁሉ ነገር አለቀ። ትዝታ ፈልሰስ እያሉ መኖር ነው። እንዲህ ነው። አዎ አሁን ነው መዝናናት። ትዝታ ትዝታ አለቀ አለቀ አለቀ። ይህን ይመስላል። አሁንም ትቆዝማለህ እንዴ? ምንድን ነው? ኧረ ምንም አላውቅም። በቃ ሄሎ ሄሎ፣ ወይዘሪት ጽናት ነኝ። ማልበል ስልክሽን ከጸሐፊዋ ጋር ነው የተቀበልኩት። ናሁም ተስፋዬ እባላለሁ። ምን? ማን አልከኝ ስምህን? ናሁም ተስፋዬ ነኝ። ይሄ ድርጅት ከዚህ በኋላ የማስተዳድረው እኔ ነኝ። ለሰራተኞቻችሁ መንገር ነበረባችሁ። እሺ፣ መተሽ ማናገር ካለበት መተሽ ማናገር ትችያለሽ። ከዚህ በኋላ እኔ በራሴ መንገድ ነው የምቀርጸው። እሺ፣ ቻው። እቺ ምን በቃ አሁን ሁሉም ነገር አበቃ ማለት ነው። ምን ነው ዝም አልክ? ምን ሆነሃል? ምንም አዝኜ እኮ ነው። በቃ አለቀ። አባዬ ስንት ጊዜ የለፋበት ድርጅት በአንድ ሌሊት አከተመ። በቃ አይዞሽ፣ በቃ ዝም። እኔ አሁንም ቢሆን አባዬ ብቻ ሰላም ይሆንልኝ። የአባቴን ሰላም ብቻ ነው የምፈልገው። በቃ ሁሉም ነገር ይቀር። አይዞሽ ጽኑ። ጎበዝ ልጅ ፍቅሬ፣ እባክህ እባክህ እንደዚህ አታድርግ እባክህ። ዝም በይ አልኩሽ እኮ። ፍቅሬ እባክህ እባክህ ፍቅሬ እባክህ። ለምን ፈራሽ? እህቴ ስገሊያት አልፈራሽም ነበር እኮ። እኔ ይኸውልሽ መታሰር ስለፈለግሽ ብቻ እተውሻለሁ ማለት አይደለም። እባክህ እባክህ ፍቅሬ እባክህ እባክህ እንደዚህ አታድርግ እባክህ እባክህ። ቻው ትዝታ። መልካም ሲሆን ትዝታ ምን ላድርግሽ? ድጋሚ አስጠቃሁሽ። የኔ ውዴት ሰይጣን አሰጣሁሽ። ይቅር በይ፣ ይቅር በይ። በጣም ነው የምወድሽ። ምን ላድርግሽ? ይቅር በይ።
ናስቲ ልጄ ቀፈኝ አሳካው እኮ ጨረስኩ እኮ። ታደርገዋለህ ብዬ አላመንኩም ነበር። ድህነት ደህና ሰንብት ለማለት እኮ ምንም ጊዜ አይጠይቅም። ልጄ ጤነኛ ነህ? ነቃ በል እንጂ ወጣት አይደለህ እንዴ? እባክህ አባዬ፣ ሰው አስለቅሰህ ያመጣው ሀብት ለህይወት ምንም ጥቅም የለውም። እኔ ሰርቄ አይደለም ራሱ ነው ሰተት ብሎ የመጣው። ይሄ ስርቆት አይደለም የአምላክ ስጦታ ነው። አባ ለመጨረሻ ጊዜ ልለምንህ። ምን አድርግ ነው የምትለኝ? ቆይ አንተ ልጅ ቢያንስ እንኳን አንዱ መልስላቸው። ቆይ ከመቼ ጀምሮ ነው እንደዚህ መጥፎ ሲሆንከው? አንዱን ማለት ወይ ቤቱን ወይ ድርጅቱና። ቆይ አንተ አሁን ይሄ ጠፍቶክ ነው? አብዳል እንዴ? ጨለልክ እንዴ? አላደርገው። በጣም ታሳዝናል፣ እጅግ በጣም አባቴ። ድህነቴ ነበር የሚያሳስበኝ በስተርጅና። አሁን የሀብት ማማ ላይ ወጥቻለሁ። ደቅቅ ማለት ነው በስተርጅና። የሀብት ማማ ላይ ወጥቻለሁ። ዛሬ ኳስ አንጫወትም? እንጫወታለን። ለዛ እኮ ነው የመጣሁት። ደስ ሲል። ይኸውልህ ብሩኬ፣ ዛሬ ለትዝታ ነግሬያታለሁ። እኔ ጋር ነው የምታድረው። ለምን? እኔ ጋር ማደር አትፈልግም? እፈልጋለሁ፣ ግን ስላላሰብኩት ነው። እንዴ ብሩኬ፣ እኔ ጋር ለማደር ማሰብ ያስፈልጋል እንዴ? አይ አያስፈልግም። እሺ በቃ እማዬን ላናግራት፣ ደውልልኝ። መጀመሪያ ኳስ እንጫወት፣ ከዛ ትደውልላታለህ። እሺ። አባዬ እንኳን ለቤት አበቃ። እንኳን ደስ አለ። እንኳን ባቦ ደስ አለ ልጄ። እንዴ ባቢ ቁጭ በል እንጂ። እሺ ማን ነበር ስምን ያልከኝ? ባቢ። አይ እውነተኛ ስምስ? አባዬስ ስሙ ሮቤል ነው። ምን ነው ስም ጠፍቶብህ ነው እንዴ? አይ ብዙም እሱን ስሜ ስለማልጠቀመው እርሶም ባቢ እያሉ ቢጠሩኝ ደስ ይለኛል። እሺ ባቢ። ጥሩ ጓደኛዬ ነው። ብታይ አባዬ አንተ ሆስፒታል እያለ በጣም ብዙ ነገር ነበር ያገዘኝ። አመሰግናለሁ የኔ ልጅ። አረ ችግር የለውም። ዝም ብላ ስታካብር ነው እንጂ እኔ ምንም አላደረኩላትም። እንግዲህ ያደረክላት እሷ ታውቃለች። ምን ነው አባዬ አመመህ እንዴ? ጽንዬ ትዝታን ማግኘት እፈልጋለሁ። ደውይላት። ለምን? እሱን እኔ ያውቃለሁ። አሁን ደውይላት። ግን አባዬ ትንሽ ብታርፍ ይሻል። ደህና ነኝ። እኔ ማውራት እፈልጋለሁ። በቃ እኔ ልሂድ። ልትሄድ ነው? አዎ ሌላ ቀን ተመልሼ እመጣለሁ። እሺ መልካም ቀን። አብረን ነው ምን ሄደው ብሩኬ? እኔ የትም አልሄድም። ይኸውልህ ብሩኬ ቆንጆ ቦታ ተዝናንተን እንመለሳለን። እማዬ ትቆጣኛለች፣ ጽናትም ትጠብቀኛለች። ሁሉንም እኔ እነግራቸዋለሁ፣ አይቆጡም። እሺ
ለምን አታነሳውም? የማልፈልገው ስልክ ስለሆነ ነው። እሺ ለማየ ልደውልላት። ይኸውልህ ብሩኬ፣ ስንሄድ ለጽናትም ለማየም እንደውልላታለን። ምን ተፈጠረ? አባዬ ትዝታም ፍቅሬም ስልክ አያነሱም። ስራውን ታውቃለች። ደጋግመሽ ሞክሪላት። እሺ በቃ እኔ የትም መሄድ አልፈልግም። ብሩኬ፣ ምን ሄደው ለመዝናናት ነው። ነገ እንመለሳለን። ለማየ ማደውልልኝ ለምንድን ነው ታዲያ? እሺ ደውልላት። አታነሳ። በቃ ቆይተን ደግሞ እንሞክርላታለን። አሁን እንውጣ። አባዬ በቃ አንተን ላስገባህና እረፍት አድርግ። እኔ ደጋግሜ እደውልላችኋለሁ። ለጽናት እንደውልላት። እሺ ሄሎ ጽናት፣ እንዴት ዋልሽ? ደህና ነኝ ፍቅሬ። ለአንተም ለትዝታም ስደውል ስልክ አታነሱ። አዎ እኔና ብሩኬ ቆንጆ መዝናኛ ቦታ ልንሄድ ነው። ማለት? እሺ ጽኑ፣ በምልክልሽ አድራሻ ነገ ሂጂ። ሁሉም እውነት እዛ አለ። ስትደርሺ ደውይልኝ። አልገባኝም ፍቅሬ፣ ምንድን ነው የተፈጠረው? ይኸውልሽ አሁን ብሩክ ሊያወራሽ ይፈልጋል። ወደ መዝናኛ መሄድ እንደሚፈልግ ሊነግርሽ ነው። አውራት። ሄሎ ጽኑ። ወይዬ ብሩኬ፣ እንዴት ነህ? ደህና ነኝ። ከፍቅሬ ጋር ልንዝናና ልሄድ ነው። ጥሩ ነው። በደንብ ተዝናናሽ የኔ አንበሳ። በቃ አሁን ስልኩን ለፍቅሬ ስጠው፣ እኔ እደውልልሃለሁ። እሺ? እሺ። አቤት ፍቅሬ፣ ልጁን ወዴት ነው እየወሰድከው ያለኸው? ጽናት፣ ነገርኩሽ። የጥያቄሽ መልስ በሙሉ ነገ የምትሄጂበት ቦታ ላይ አለ። ከቻልሽ ከጓደኛሽ ጋር ሂጂ። እሺ እሺ፣ ቻው። በቃ አሁን መሄድ እንችላለን። ምን ሆነሽ የኔ ልጅ? አይ አባዬ ብሌን ደውላለኝ። ምን ተፈጠረ? እኔ እንጃ የሆነ ማማክርሽ ነገር አለ አለችኝ። ታዲያ ሂጂላታ። ወይ አባዬ አንተን ብቻ አንተ ቼክ። ምንም ችግር የለም። እኔ እንደውም ደክሞኛል፣ ትንሽ አረፍ ልበል ብቻ። ሂጂላት። እሺ ግን አባዬ አደራ የሆነ የተሰማህ ነገር ምናምን ካለ ደውልልኝ። እሺ? አይዞሽ፣ አትጨነቂ። በደንብ አታድርግልኝ።
ሄሎ ባቢ። ወይ ጽኑ፣ እንዴት ነህ ባቢ? እንዴት ነሽ? ባቢዬ አንድ ነገር ላስቸግርህ ነበረ። ኧረ ችግር የለውም አስቸግሪኝ። ምናልባት እኔ የሆነች ቦታ ደርሼ መምጣት ነበረብኝና ከተመቸህ አባዬ ጋር አትሆንልኝም? እሺ አሁን እመጣለሁ። እሺ በቃ በጣም አመሰግናለሁ። እሺ ደውልልሃለሁ። ቻው። ጽኑ ቆይ እስኪ ምን ሆነሽ ነው? እስኪ ወደቀኝ። ወዴት ነው እየጎተትሽ የምትወስጂኝ? ብሌን እኔም ወዴት እንደምንሄድ አላውቅም። በቃ እና ታዲያ ወደማታውቂ ቦታ ነው እየጎተትሽ የምትወስጂኝ? ከፈለግሽ መቅረት ትችያለሽ አንቺ። አይደለም እኮ ጽኑ፣ እኔ እኮ ወይ የሆነ አደጋ ካለ ወይ ፖሊስ ይዘን እንድንሄድ እኮ ነው። አልገባኝም። ፈርተሽ ነው እንዴ? ድብን ለምንድን ነው የማልፈራው? ጥሩ ከፈራሽ አንቺ መቅረት ትችያለሽ። እንዴ እሺ አንቺስ? እኔማ በተአምር አልቀርም፣ መሄድ አለብኝ። ይሄ ልጅ ጽኑ አይደለም እኮ። ወይ በቃሽ፣ ወይ የሆነ ወንድ ይዘን እንሂድ። እንዴ ምን ያመናጭቃታል? አልፈራው አልሄድም። ደግሞ በኋላ ታኮርፋለች። አሎ እሺ በቃሽ፣ ጠብቂኝ። እሺ እንዴ ወይ ነው ልጅ እዚህ ጋር መሰለኝ ቤቱ ደርሰናል። እና ደግሞ ለሆነ ሰው ደውዬ እኔ አልገባም። እሺ ምን ነው ብሌን ዘጋብኝ። ሜሴጅ ነው መሰለኝ። እስኪ ወደ ውስጥ ግቢ። እኔ አልገባም። እኔ በእናትሽ እኔ ጽኑ፣ ይሄ ነገር ምንም አላማረኝም። በእናትሽ ቢያንስ ለሆነ ሰው እንኳን እንደውል። ብሌን እዚህ ድረስ መተንም አልመለስም። እሺ በቃ ጽኑ፣ ቆይ እስኪ አንቺ ለመደወል ምንድነው እጅሽን ያዘሽ? ወይ ቢያንስ ለፖሊስ እንደውል። የአንቺ ሴቶች እኮ ነን እንግባ ትላለች እንዴ? ብሌን ማንም አያስፈልገንም። ልቅ ነይ ተከተይኝ፣ አትፍሪ። ነይ ተከተይኝ። እሺ እሺ ጠብቂኝ። እንዴ ምን ነው የጽናት አባት አመሞት እንዴ? ደህና ነኝ። ይልቅ አንቱ ተወጥተህ አንተ በለኝ። እሺ አሞክ ነው? አይ ደህና ነኝ፣ አሁን እንኳን ተሽሎኛል። ይልቅ አንድ ነገር ላስቸግርህ ነበር። አረ ምን ችግር አለው? በጣም ጥሩ። ጽኑዬ ሳትመጣ ቢሮ ወሰደኝ። የት ቢሮ? ቢሮ እንድትወስደኝ እፈልጋለሁ። ምን ነው? አረ ምንም ይሻላል። አዎ እሺ እሺ። አቤት። አቶ ግርማ እባላለሁ። ናሆም ተስፋዬ። ምን ልርዳ? አንተ ነህ ናሆም ተስፋዬ ማለት? አዎ። ይህን ድርጅት የገዛው ማለት ነው? እርሶን ግን ማን ልበል? አላወቁትም። የዚህ ድርጅት ባለቤት ነበርኩ። የትዝታ ባለቤት። ስትሸጥልኝ እንኳን ባለትዳር እንደሆነች አልነገረችኝም። በመሀላችሁ ችግር አለ እንዴ? ይሄ ድርጅት የኔ ነው። ላቤን ጠብ አድርጌ ነው እዚህ ደረጃ ያደረስኩት። አሁን ከሆስፒታል መውጣቴ ነው። በጣም አዝናለሁ። እንድታዝንልኝ አይደለም። ይህን ድርጅት በፈለግከው ዋጋ ሽጥልኝ፣ እኔ ልገዛ እፈልጋለሁ። በጭራሽ አላደርገውም አቶ ግርማ። ይህን ድርጅት የገዛሁት እኮ ልሰራበት እንጂ ልሸጠው አይደለም። አውቃለሁ፣ ግን ይቅርታ፣ ከዚህ በላይ ምንም የምናወራው ነገር የለም። ስራ ላይ ነኝ።
አቶ ነው ደፋር ከሀብት ማማ ላይ ሊያስወጣኝ ነው። ራሷን አጥፍታ አይደለም። በጣም ተዘጋጅችበት ነበር። ግርማ የሌለበት ሰዓት ልጇን እንቅልፍ በሚያሸንፍበት ሰዓት አስቤ ቤቷ ሄድኩት። ግርማን ፈልጌው ነው ብዬ ቤቷ ስቀመጥ መጣው ብላኝ ወደ ቴራስ ስትወጣ ቀስ ብዬ ተከተልኳት። እሷ አላየችኝም ነበር። አየኋት። ጀርባዋን ለኔ ሰጣ ቆማ ወይን ትጠጣለች። ቀስ ብዬ ስጠጋት ወይኑን አስቀመጠችው እና በደስታ የሚነፍሰውን አየር ሳበችው። ቆይ ምን እያደረክ ነው አባዬ? የትም ለማታውቃት ለሴት ብለህ እኔ አባት ላይ ፊትን ታዞራለህ? ለሴት አይደለም ለእውነት ነው የቆምኩት። እባክህ አትፈላሰፍ። እውነት ስታበላ ስታለብስህ የኖረች ሴት ምስል ዋጋ አትክፈልላት። ባታበላይም ባታለብሰኝ ቢያንስ እንኳን ሰላም አላት። እኔ ደግሞ ሰላም የሆንኩት አሁን ነው የሀብት ማማ ላይ ሲቀመጥ። አትሳሳት። ይሄ ውሎ የማያድር ደስታ ነው። አሁን ምን ፈለግ? አያሳዝንም? ግን ያለውን ሁሉ አጡ እንደዚህ ሆኑ። ቆይ ግን እንዴት ልጨክን ቻልክ? ሌላ ሀብት ካለው ንገረኝ። እሱንም ወስጄ ጭካኔ ምን ያህል እንደሆነ ላሳየህ። አላቅም ነበር ማለት ነው አባቴ። እባክህ ውጣልኝ። የምታግዘኝ ከኔ ጎን የምትቆም ከሆነ ና፣ ያለበለዚያ አትምጣ። እሺ እባክህ ቢያንስ አንዱን ነገር እንኳን ስጣቸው። አሁን ውጣልኝ። በሽተኛ አናደደችኝ። ከዛ ቀስ ብዬ ቀረብኳት። ገፋዋትና ወደቀች። ከላይ ወደ ታች ሳያት ደሟ ይፈሳል። በደስታ ወይኑን ጭልጥ አድርጌ ጠጥቼ ማንም ሳያየኝ ከቤቷ ወጥቼ ሄድኩ። ከዛ ራሷ እንዳጠፋች ስሰማ ሄድኩና ከግርማ ጎን የማልጠፋ ጥሩ አጽናኝ፣ የልጁ ጥሩ እናት ማስመሰል ስራዬን ጀመርኩ። ብዙም አስቸጋሪ ሰዎች አልነበሩ። ወዲያው ነበር የተቀበሉ። ግርማንም አገባሁት።
ልቀቂኝ ብለኝ እናቴ ልቀቂኝ በድጋሚ አታውኝ እማ በድጋሚ አታውኝ ልቀቂኝ እማ እናቴ ልቀቂኝ እሺ ውሻ እሺ እቺን አታውጭም ወይ ተለቀቂኝ እናቴ ከነሳን በድጋሚ አንቺ የማልረባ ሰው ነኝ። ልጄን ባዶዋን አስቀረዋት አይደል? ጽናት ከምንም በላይ የምትፈልገው ያንተን ደህንነት ብቻ ነው። እባክህ ግርማ ተረጋጋ። ምኑን ተረጋጋሁት? አታይም እንዴ በገዛ ንብረቴ እንዴት ሲዘማን እንደነበር? ለነገሩ እሱ ምን አጠፋ? ቆይ ግን ምንድነው የተፈጠረው? አንድ መሰሪ የሆነ ሴት አግብቼ ህይወቴ ምስቅልቅሉ ወጣ። ማለት የኔ ልጅ በድህነት ጊዜ ያልወደደችን ሴት አደራ። ዛሬ በሁለት እግር ቆመ ንብረት ሲኖር የምትመጣ ሴት ከሆነች እሷ የመጣችው ለንብረት እንጂ ለፍቅር አይደለም። ቆይ ያፈቀርካት ናት እንዴ ካለች? ምንም በሌለኝ ሰዓት አፈቀርኳት። ተዘባበተችብኝ። በሁለት እግሬ መቆም ሲጀምር ግን ወደ ህይወቴ ተመልሳ መጣች። ውለታም አደረገችልኝ። እኔም አገባኋት። ከዛ የምታየው ታሪክ ተፈጠረ። የጽናት እናት በህይወት የለችም። ይህ ሁሉ ስራ ግን የዛች የተንከሲስ ስራ ነበር። ምኑ? የጽናት እናት መሞቷ? አዎ የታመምኩ ጊዜ ነበረ ይሄን ሁሉ ታሪክ የነገረች። እንደሷ ሞቼ ምቀር መስሏት ነው። እና ታዲያ ለምን ለፖሊስ አልጠቆምክም? ትዝታን የሚቀጣ ህግ የለም። ማስረጃ ደግሞ ከእውነት በልጧል። እኔ ደግሞ ማስረጃ የለኝም። ግን እኮ ምርመራ እንዲያደርጉባት ማድረግ ይቻላል። የትዝታ ፍትህ በእኔ እጅ ነች። ምን ልታደርግ? እንዲህ የኔን ህይወት እንዳመሰቃቀለችው የሷን ህይወት ብትንትን እንዲነማ አደርገው። ግን አታስብ፣ ካሁን በኋላ ግራ ቀኝ ሳላይ አልራመድም። በስተት ካሁን በኋላ ለልጅም ሸክም አልሆንም። አረ ምንም ሸክም አልሆንክባትም። ጽኑዬ በእናትሽ ተረጋጊና ማድረግ ያለብንን ነገሮች እናስብ። ወተረንሽ እኮ እንዴት እንደናፈቀኝ እናት። እስኪ አንዴ እንኳን ተነስተሽ እቅፍ አድርጊኝማ እማ እባክሽን። እማዬ በድጋሚ አታውሽማ እማ እባክሽ አንዴ ልጄ በይኝ እናቴ። ተረጋጊ በእናትሽ አንድ ጊዜ ተይኝ ብለኝ ተይኝ። ይገባኛል እኮ ግን አንድ ጊዜ ተረጋጊ ብለኝ እባክሽን ተይኝ። አንድ ጊዜ ልጄ በይኝማ አንድ ጊዜ ልጄ በይኝማ እናቴ። እማዬ እሺ አንድ ጊዜ ጽኑ በእናትሽ አንድ ጊዜ ተረጋጊ። እሺ አንድ ጊዜ በእናትሽ ተረጋጊ። ምን ሆነሽ ነው በእናትሽ? አንቺ ሳትረጋጊ እኮ መፍትሄ ማምጣት አንችልም። አንድ ጊዜ እሺ አንድ እማ በድጋሚ ጥለሽኝ አትሂጂ እባክሽ። የኔ እናት በድጋሚ ጥለሽኝ አትሂጂ እባክሽን እማ። በእናትሽ ተረጋጊና ማድረግ ያለብን ነገሮች እናስብ። በእናትሽ ስለለቀሽ እኮ ለውጥ አታመጭም። ጽኑ በእናትሽ አዳምጪ። ይኸውልሽ ይገባኛል እኮ ሀዘንሽ እናቴ አናግሪኝ። ይኸውልሽ ተረጋጊ ተረጋጊ በእናትሽ ይገባኛል እኮ በእናትሽ ጽናት በድጋሚ አጣኋት ብለኝ እማዬን በድጋሚ አጣኋት።
እናቴ እውነት ሞታት ሙችብኝ በእግዚአብሔር ያውን የውሸት ይሁንልኝማ እሺ አንድ ጊዜ ያውን የውሸት ይሁንልኝማ ያውን የውሸት ልቀቂኝ ብላኝ አንድ ጊዜ አዳምጪኝ እሺ አንድ ጊዜ ያውን የውሸት ይሁን ያውን የውሸት ይሁን የውሸት ሞታት ልቀቂያት እሺ አንድ ማያ እንዴት ክትበይና ቀብኝ እስቲ እኔ እናት ፈለግሽ በእናትሽ እስቲ ከፍ አድርጊኝማ ታድጋለሁ እኮ ማየ አደኩልሽ እኮ እባክሽ ንቂልኝ በእናትሽ ተረጋጊሽ አንድ ጊዜ እኔን አዳምጪኝ አደኩ እኮ እናቴ አንዴ ለምን አትይኝም የእኔ እናት በእናትሽ ተረጋጊ በእናትሽ ልቀቂያትና ተረጋጊ በእናትሽ እባክሽ ወይኔ ትዝታ ምን አይነት አለመኔ ጨካኝ ሰው ነሽ? በሌላ ተራሽ አባዬ ድጋሚ ማየ መሞቱን ማወቅ የለበትም። አጣዋለሁ። አባዬ ሞቱብኛል ይለኝ አደራ። እሺ ችግር የለም ዝም ብዬ አልነግረውም ችግር የለውም ተረጋጊ በእናትሽ ጽኑ ስልክ እየጠራ ነው ስልክ እየጠራ ነው የስጭ ለምንድን ነው የሚደውለው?